ያምባገነኑ ስላቅ በምዕራባውያን ላይ የኢሳያስ የ35 ዓመት የውጤት ካርድና የ35 ዓመት ሚዛን። ኢሳያስ የኤርትራን ትግል እንዴት ጠለፈው? አንድ ሀገር በደም በአጥንትና በሚዘገንን የህይወት መስዋዕትነት አገኘሁት የሚለውን የነጻነት በዓል 35ኛ ዓመት ሲያከብር የአገሪቱ ጎዳናዎች በሰማዕታት ስም አሚቶና ታላቁን መስዋዕትነት በሚመጥን ተጨባጭ የእድገት ፍሬዎች ሊያሸበርቁ ይገባ ነበር። የዚህ አይነቱ ታሪካዊ ምዕራፍና ክብረ በዓል መሪዎች ከህዝባቸው ፊት ቆመው የተጓዙበትን ርቀት የሚመዝኑበት፣ የጋራ እድገታቸውን ስኬት የሚያውጁበትና የወደፊት ተስፋቸውን የሚያበስሩበት ሉዓላዊ የሂሳብ ማወራረጃ መድረክ መሆን ነበረበት። ነገር ግን የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ የቀረበው ይፋዊ የአገሪቱ አሁናዊ ሪፖርትና ዓመታዊ ንግግር ልክ ጊዜው በቆመበት የድሮ ዘመን ውስጥ ተዘግቶ በኖረ ብቸኛ ቢዮተኛ የጻፈ የጂኦፖለቲካዊ ቅዠትና የህልም ትርክት ሆኖ አልፏል። ሆነም ቀረም ልክ ሆነም አልሆነም የራሳቸውን ወጣትነት ቤተሰቦቻቸውንና ደማቸውን ለሀገር ራስን በራስ የማስተዳደር ህልም አሳልፈው በሰጡ በሚሊዮኖች የሚቆጠሩ ዜጎች ፊት ቆመው ፕሬዝዳንት ኢሳያስ አፈወርቂ የራሳቸውን ሀገር የተሰባበረና የወደቀ አጥር ከመጠገን ይልቅ እጅግ ሰፊና ከሀገሪቱ ነባራዊ ሁኔታ ጋር የማይገናኝ ዓለም አቀፋዊ የፖለቲካ ትምህርት ለመስጠት መድረኩን ተጠቅመውበታል። ይህን ግዙፍ ሀገራዊ መድረክ የምዕራባውያንን የፋይናንስ ፖሊሲዎች ለመንቀፍ የሩቅ ሌላ ያላን ሀገራትን የኒውክሌር የጦር መሳሪያ ሚዛን ለመሞገትና የዋሽንግተንን የውጭ ንግድና የታሪፍ ስልቶች ለማብራራት እንደ ትልቅ የጦር መሳሪያ ተጠቅሞበት አልፈዋል። ይህ ታላቅ የንግግር ስላቅ ትርኢት በድንገት የተፈጠረ ስህተት አልነበረም። ይልቁንም ከስታዲየሙ በሮች ባሻገር በጸጥታና በማይታይ ሁኔታ እየተካሄደ ያለውን ስር የሰደደ ሀገራዊ ውድቀትና የህዝብ ሰቆቃ ማንም ሰው እንዳይጠይቅ ለማድረግ ታስቦ ሆነ ተብሎ የተቀነባበረና ጆሮ የሚያደነቆር የርዕዮተ ዓለም ጩኸት የመፍጠር ጥበብ ነው። ሰሞንኛ ይህንን ተአምረኛ የአስመራ የአምባገነን ድራማ ባስደናቂ ጥንቅሩ አንድ በአንድ ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። ምጸተኛው የኤርትራ መንግስትና የተካነበት የፈጠራ ትርክት በስርዓቱ የተቀነባበረው የቋንቋና የቃላት ትርኢት ሆነ ብሎ በትንሽ በኢኮኖሚ እየታነቀች ባለች የባህር ዳርቻ ሀገርና ዓለም አቀፋዊ ልዕለ ኃያል መንግስት መካከል ያለውን ድንበር የሚያደበዝዝ ነው። ኤርትራ እጅግ ውብና ማራኪ መልክዓ ምድር ያላት፣ ነገር ግን በከባድ የፖለቲካና የኢኮኖሚ ሸክም የተጫነች ወደ 3.6 ሚሊዮን የሚጠጉ ዜጎች የሚኖሩባት በስፋቷ ከአንዲት የአሜሪካ ግዛት የማትበልጥ ትንሽ ሀገር ናት። ነገር ግን መሪዋ የሚናገሩት ዓለም አቀፋዊ ግዛትን እንደሚያስተዳድር እጅግ ጠንካራና አቅም ያለው ሌላ ኃያል መንግስት መሪ በመሆን ነው። በነጻነት በዓሉ ንግግራቸው በሙሉ ፕሬዝዳንቱ ዓለም አቀፍ የገንዘብ ተቋማትን አሰራር ሲተነትኑ፣ የምዕራባውያን የመከላከያ ህብረቶችን ውድቀት ሲገመግሙና የመከላከያ ታሪፍ አሰላለፍ በዓለም አቀፍ ኢኮኖሚ ላይ የሚያሳደውን ተጽዕኖ ሲያብራሩ የታዩት የዓለምን ዕጣ ፋንታ እንደሚወስን ሉዓላዊ መሪ ፍጹም በሆነ በራስ መተማመን ነው። ይህ ሁኔታ ለመዲናዋ ቋሚና አስተማማኝ የኤሌክትሪክ ኃይል ማቅረብ የማትችል አሊያም ነፃ የሀገር ውስጥ ገበያን መፍጠር ያቃታት መንግስት በዓለም አቀፍ ዲፕሎማሲ ላይ እንደ ባለሙያ አማካሪ ሆኖ ሲቀርብ እጅግ አሳዛኝና አስገራሚ ቅራኔን ይፈጥራል። አስተዳደሩ ትኩረትን ያለማቋረጥ ወደ ዓለም አቀፍ መድረኮች በማዞር የዜጎቹ የዕለት ተዕለት ስቃይና መከራ የጥልቅ አስተዳደራዊ ውድቀት ውጤት ሳይሆን በዓለም አቀፍ የካፒታሊስት ሴራዎች ላይ በሚደረገው የህልውና ጦርነት ውስጥ መከፈል ያለበት አስፈላጊና ጀግነት የተሞላበት መስዋዕትነት መሆኑን ለማሳመን ይሞክራል። በጸረ ኢምፔሪያሊዝም ጮት የታፈነው ባዶ የውጤት ካርድ
የዚህ የ35 ዓመት ታሪካዊ ምዕራፍ እጅግ ገላጭና አሳዛኝ ገጽታ የሀገር ውስጥ እድገትን በተመለከተ እውነተኛ መረጃዎች ሙሉ በሙሉ አለመኖራቸውና የሰፈነው መሰማት የተሳነው ዝምታ ነው። ሌሎች ታዳጊ ሀገራት ታላላቅ ታሪካዊ የነጻነት በዓሎቻቸውን ሲያከብሩ የትምህርት እድገትን፣ የመሰረተ ልማት ዝርጋታን፣ የጤና አጠባበቅ መስፋፋትንና ያነጣጠረ የድህነት ቅነሳን የሚያሳዩ ግልጽ መረጃዎችን በማውጣት ነው። የአስመራው አስተዳደር ግን ከዝምታና ከባዶ ዲስኩር በቀር የሚያቀርበው ምንም ነገር የለም። ሊገመገሙ የሚችሉ ግልጽ የኢኮኖሚ መዝገቦችም የሉም። ስለ ስራ ዕድል ፈጠራ የሚደረጉ ህዝባዊ ውይይቶችም ፈጽሞ አይታዩም። በግብርና ምርት ላይ የተመዘገቡ መለኪያዎች የሉም። እንዲሁም ለህገ መንግስታዊ አስተዳደር ወይም ለዲሞክራሲ ሽግግር የተቀመጡ ምንም አይነት ሊለኩ የሚችሉ የጊዜ ሰሌዳዎች ፈጽሞ የሉም። መሪዎች በአገር ውስጥ ባስመዘገቡት ውጤት በእውነት ሲኮሩ እነዚያን ስታቲስቲክሶች በዓለም ዙሪያ በኩራትና በከፍተኛ ድምፅ ያስተጋባሉ። ከዚህ በተቃራኒ ግን የኤርትራ ህዝብ እያንዳንዱን የአገር ውስጥ ጥረት፣ እያንዳንዱን የከሸፈ ምርት እናም እያንዳንዱን የፈረሰ መንገድ ከውጭ አካላትና ከጠላቶች ተንኮል አዘል ጣልቃ ገብነት ጋር በማያያዝ የሚቀርበውን አድካሚ የጸረ ኢምፔሪያሊዝም ርዕዮተ ዓለም ትርክት በግዴታ እንዲመገቡ እየተደረጉ ነው። ይህ ፍጹም የሆነ የተጠያቂነት እጦት የሚያሳየው ታዲያ መሪዎቹ የዓለም አቀፍ ካፒታሊዝም ስርዓታዊ ጉድለቶች በመተቸት እጅግ ምቾት እንደሚሰማቸው፣ ነገር ግን ራሳቸውን ጠባቂ አድርገው ለሾሙለት ህዝብ የራሳቸውን የሀገር ውስጥ ውድቀት ለማስረዳትና ሪፖርት ለማድረግ ፍጹም ሽብርና ፍርሃት ውስጥ እንደወደቁ ነው። የአምባገነኑ ስሁት መንገድ ቀጠናዊ እሳት አቀጣጣይነት እንደ ሀገር ውስጥ መከላከያ ጋሻ። ይፋዊው የመንግስት ትርክት ኤርትራን ያለማቋረጥ የሚያቀርባት በውዥንብር በቀጠናዊ ሙስናና በውጭ ጣልቃ ገብነት ባህር ሙሉ በሙሉ የተከበበች ንጹህና መር ጠባቂ የሰላም ደሴት አድርጎ ነው። በዚህ በጥንቃቄ በተዘጋጀ የሐሰት የታሪክ አተረጓጎም በአፍሪካ ቀንድ ውስጥ የሚታዩት ጥልቅና ደም አፋሳሽ ስብራቶች የጎሳ ክፍሎችና ምዕራባውያን የስለላ ድርጅቶች የሀገር ውስጥ የጦር አበጋዞችን በገንዘብ በመደገፋቸው ብቻ የተፈጠሩ ናቸው ተብሎ ይነገራል። ይህ ትርክት አስመራ የፖለቲካ በላይነትንና ተጽዕኖን ለማስጠበቅ ስትል በቀጠናው ግጭቶች ውስጥ በተከታታይ የተጫወተችውን አጥፊና እጅግ ስሌት የተሞላበት ወታደራዊ ሚና ሆነ ብሎ ይደብቃል። ዓለም አቀፍ መዛግብት ግን በአጎራባች ሀገራት የእርስ በርስ ጦርነቶች ውስጥ የተደረጉ ተከታታይና ድብቅ ጣልቃ ግብነቶች፣ ምንም ምክንያት የሌላቸው የድንበር ግጭቶችንና ከመላው ቀጠናው ላይ ጥልቅና ትውልድ ተሻጋሪ ጠባሳዎችን የተወ አሰቃቂ ወታደራዊ እርምጃዎችን በግልጽና በማስረጃ የሚያጋልጥ ፈጽሞ የተለየ ታሪክ ይነግሩናል። መንግስት በጎዳናው ላይ የጨመረ ስለመጣው የወንጀል መጠን ሁል ጊዜ በከፍተኛ ድምፅ እንደሚያማረር፣ ነገር ግን በራሱ የጓሮ አትክልት ስፍራ ውስጥ እጅግ ግዙፍ የሆነ የወንጀል ድርጊትን በንቃት እንደሚያንቀሳቅስና ቀጠናው ያለመረጋጋትን በመጠቀም ታግቶ ለተያዘው ህዝቡ ሀገሪቱ የታጠቀችና ጥያቄ ማታነሳ የጦር ሰፈሩን መቀጠል እንዳለባት ለማረጋገጥ እንደሚጥር ጮኸተኛ ጎረቤት ነው። የሳዋ ማጎሪያና የተበታተነው አሳዛኙ የኤርትራ ህዝብ። የዚህ ቋሚና የማያባራ የአብዮት አቋም እጅግ አሳዛኝና ፈጽሞ ይቅር የማይባል ውጤት የኤርትራን እጅግ ወጣትና ብሩህ ትውልድ በስርዓትና በመዋቅር ማጥፋት ነው። በብሔራዊ መከላከያና በዜግነት ግዴታ በተሸፈነ የክብር ስም ስርዓቱ ወጣት ዜጎችን በማያልቅ የግዳጅ ጉልበት ብዝበዛ፣ በወታደራዊ ዲሲፕሊን ስርዓትና ለበርካታ አስርት ዓመታት በታገዱ የህይወት ህልሞች አዙሪት ውስጥ የሚጠምደው አጥፊ የሆነ ላልተወሰነ ጊዜ የሚቆይ የብሔራዊ ውትድርና አገልግሎት ስርዓትን ዘርግቶ ይጠቀማል። መጥፎ ስም ያለው የሳዋ ወታደራዊ ማሰልጠኛ ካምፕ ከሀገር ወዳድነት የመከላከያ ምልክትነት አገሪቱን በወሳኝ ጉልበቷ ከእውቀቷና ከወደፊት እምቅ አቅሟ በንቃት ወደሚያሟጥጥ የኢንዱስትሪ ማቀነባበሪያ ማዕከላትነት ተቀይሯል። ወጣቶች አገራቸውን አጥብቀው የሚወዱ ቢሆንም መኖር ወደማይችሉበት ደረጃ ሲደርሱ አደገኛና በጥብቅ የሚጠበቁ ድንበሮችን እንዲሁም አሰቃቂ የባህር ጉዞዎችን ለማቋረጥ ሲገደዱና ለብዝበዛ እንዲሁም ለሞት ሲጋለጡ ቤተሰቦች ሆነ ተብሎና በስርዓት እንዲበታተኑ ሲደረጉ እየተመለከትን ነው። ይህ የማያቋርጥ ህመም የተሞላው የህዝብ ፍልሰት የመንግስትን ውድቀት የሚያሳይ የመጨረሻውና የማይካደው ማስረጃ ነው። የኤርትራን ሀገር የወደፊት ዕጣ ፈንታ አደጋ ላይ የሚጥለው ትልቁ ስጋት የውጭ ልዕለ ኃያል መንግስት ሳይሆን የራሱ ልጆች እንደ በቀላሉ እንደሚጣሉና እንደሚተኩ ዕቃዎች የሚቆጠር የሀገር ውስጥ የጭቆና ስርዓት መሆኑን በግልጽ ያረጋግጣል። የሉዓላዊነት እውነተኛ ትርጉምና ቅርጽ መፋለስ። እውነተኛ ነጻነት በምዕራባውያን የፖለቲካ አወቃቀሮች ላይ ለመገዳደር ወይም በዓለም አቀፍ መድረክ ላይ የመከላከያ ትኩረትን ለመሳብ መሪው ባለው የንግግር ችሎታ ፈጽሞ ሊለካ አይችልም።
ትክክለኛ ሉዓላዊነት በጸጥታ የሚኖረው አንዲት እናት የተሟላ አገልግሎት ወዳለው ሆስፒታል ገብታ ሕክምና ስታገኝ፣ አንድ ወጣት ምሩቅ የራሱን የሙያ መስመር የመምረጥ ሙሉ ነጻነት ሲኖረው፣ እናም አንድ ማህበረሰብ ሚስጥራዊና ከመሬት በታች ካሉ እስር ቤቶች አስፈሪነት ነጻ ሆኖ የፖለቲካ እውነታውን በድፍረት መግለጽ ሲችል ነው። የመጀመሪያው የኤርትራ ትግል የተካሄደው ማለቂያ የሌለው ርዕዮተ ዓለም የዕለት ተዕለት እንጀራን በሚተካበትና ታላላቅ ዓለም አቀፍ ንግግሮች ባዶና የደረቁ ጠረጴዛዎችን በሚሸፍኑበት ጸጥተኛ የታዛዥነት ምሽግ ለመገንባት ሳይሆን ነፃና ሙሉ አቅም ያላቸው ዜጎች ያሉባትን ሀገር ለመገንባት ነበር ነው የሚሉ። ታዲያ ከ35 ዓመታት የትዕግስት የመምኔ ጥበቃ ጊዜ በኋላ የኤርትራ ህዝብ ስለ አሜሪካ ኢምፔሪያሊዝም ታሪካዊ ውድቀቶች ከሚሰጥ ሌላ ባዶ ትምህርት የበለጠ እጅግ ታላቅ ክብርና መልስ ይገባዋል ቢባል ማጋነን አይሆንም። እነዚህ ህዝቦች የከፈሉት መስዋዕትነት በተጨባጭ ምን ያተረፉት ነገር እንዳለ የመጠየቅ ፍጹም መብት አላቸው። ነገር ግን መሪዎቻቸው ህዝቡ ይህንን ጥያቄ ፈጽሞ እንዳይመልስም እንዳይጠይቅም ለማድረግ ለ35 ዓመታት ተግተዋል፣ ጊዜያቸውን አጥፍተዋል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ